እንግዲህ አሁን ስለ ማጥቃት እግር ኳስ ስናወራ ያው ቅድሚያ ኦፍ ኮርስ ቅድሚያ የሚታየው ግብ ነው። ምንም ጥያቄ ነው። አንድ ቡድን ብዙ ግቦችን አስቆጠረ ማለት የሚያጠቃ ቡድን ነው ለሚል አትሊስት እንደ መንደርደሪያ ሊያገለግል ይችላል። ግን የተወሰኑ ዲቴሎችን እዛ ላይ መመልከት ያስፈልጋል። ግቦችን በምን አይነት መልክ ነው የሚያገኘው ይሄ ቡድን የሚለው ማለት ነው። ያን ስንመለከት ነው እንግዲህ በክፍት ጨዋታ ነው ወይ በቆመ ኳስ ነው ግቡን የሚያስቆጥረው ብንለው፣ ያው የኦፕን ፕሌይ ጎሎች የበለጠ የአንድን ቡድን የሆነ አይነት የአታኪንግ ፓተርን የሆነ አይነት ኮምቢኔሽን ሞሮፍ የሆነ አይነት ድሪብሊንጎችን ትራንዚሽኖችን አይነት ነገር ስለ አንድ ቡድን ማጥቃት በብዙ መልኩ ይነግረናል ማለት ነው። አንድ ቡድን ብዙ ጊዜ በክፍት ጨዋታ ግቦችን የሚያስመዘግብ ከሆነ ማለት ነው ይሄ መልእክት አለው፣ ምንም ጥያቄ ነው። ስለዚህ እኔ ፐርሰናሊ አንድ ቡድን የተሻለ ብዙ ግብ ያስቆጥርም ነገር ግን የሚያስቆጥረው ግብ ግን ከክፍት ጨዋታ ይልቅ በሌላ መንገድ ያው በአብዛኛው በሴት ፒስ አይነት ከሆነ በክፍት ጨዋታ ብዙ የሚያስቆጥረውን ግብ የሚያስቆጥረውን ቡድን ሜቢ ከማጥቃት አንፃር ይሄ ቡድን ሳይሻል አይቀርም ብዬ ለመመልከት ለመርጠው የምችለው ቡድን የሚሆነው እሱ ነው። ከዚህ አንፃር አርሰናልነቱን ለመናገር በክፍት ጨዋታ በሚጠበቀው ደረጃ እንደሚያስቆጥረው ግብ የሚያስቆጥር አይደለም። አንዳንዴ የቆመ ኳስ ኢንፍሌት ያደርጋል የግብን መጠን ማለት ነው። ያው የቆመ ኳሱ መፈጠሩም አሁን ማዕዘን ምቶች ወይ ደግሞ ቅጣት ምቶች ወደ ግቡ አካባቢ የተገኙ ለማጥቃት በምትሄድበት አጋጣሚ ነው። ነገር ግን ስለ ቡድኑ የሆነ አይነት ምክንያቱም የቆመ ኳስ ታስቆጥር የግለሰቦች ፊዚካል ዶሚናንስ የሆነ አይነት ሩቲን በጣም በተደጋጋሚ ሪሄርስ የተደረገ አይነት ነገሮች ውጤት ነው የሚሆነው። ማጥቃት እንቅስቃሴ ግን የሆነ አይነት የተዘጋብህን አጫወት በምን አይነት መንገድ ነው መክፈት ያለብህ የሚል በደንብ የሆነ ኮሌክቲቭሊ ምናልባት የቡድኖቹ የማጥቃት ባህሪ ያላቸው ተጫዋቾች ሊሆኑ ይችላሉ በደንብ ኢንቮልቭ ያደርጉበትን መንገድ የሆነ አይነት አታኪንግ ፓተርን ሊፈጥርልህ ይችላል። ትናንት ቅድም የጠቀስኩን ግራፍ የተመለከትኩበት አጋጣሚ ላይ ምን ተመልክቻለሁ? ከ2004 ጀምሮ አሁን እስካለንበት ፕሪሚየር ሊግ ሻምፒዮን የሆኑ ቡድኖች በክፍት ጨዋታ በጨዋታ በአማካኝ ያስቆጠሩትን ግብ ቁጥር ግራፍ ተመልክቼ ነበርና በሚገርም ሁኔታ ኢቭን እንግዲህ 2004 22 ዓመት ማለት ነው አይደል? በ22 ዓመት ጊዜ ውስጥ ሻምፒዮን የነበሩት ቡድኖች ከአርሰናል ኢንቪንሲብል ቡድኑ ጀምሮ እስካሁን አሁን የአርሰናል እስካለው ቡድን ማለት ነው የሌሎቹ 38 ጨዋታ ነው የአርሰናል 30 ጨዋታው ነው ካልኩሌት የተደረገው በጨዋታ በአማካኝ ዝቅተኛ በክፍት ጨዋታ የሚያስቆጥረው ቡድን ይሄ የዘንድሮ አርሰናል ከሁለቱም ሲዝኖች ማለት ነውና ኢቭን ያ ከ50% በታች ኳስ ይቆጣጠር የሚባለው የክላውዲዮ ራኒሪ ሌስተር ሲቲ ራሱ በክፍት ጨዋታ ከአርሰናል የተሻለ ግብ አስቆጥሯል ማለት ነው። ይሄ እኔ ዝም ብዬ አላልኩም። እኔ አሁን እንዳልኩ ለምን እንደዚህ ሆነ ምናምን አይደለም። በማንኛውም መንገድ ቡድኑ ማሸነፉ እኔ በጣም አንደርስታንድ ማድረግ ነው በተለይ በአርሰናል ኬዝ ማለት ነው ብዙ አመት ዋንጫ ያጣ። ነገር ግን እነዚህ አንዳንድ ፋክቶች ደግሞ መንገዳቸው አይደለም። እኔ እንዳልኩ ነው በክፍት ጨዋታ በዚህ ሲዝንም ከተመለከትን አርሰናል 4ኛ ደረጃ ነው የምናገኘው እነ ሲቲ